ወደ ሩቅ ሀገር ልሄድ ነው። ስለዚህ ንብረቴን ሀብቴን እያስተዳደረ የሚጠብቅ ሰው ያስፈልገኛል። አሁን ማን ሊሆን ይችላል? ምናልባት ከአገልጋዮች ከባድ አቤት ንጉሶች፣ ሂድና አገልጋዮችን አሁኑኑ ጥራልኝ። ታዛዥ ንጉሶች። ይመስላችኋል? እስካሁን ግን በሀገራችን ላይ የተነገሱ ንጉሳት ያው ንጉሳችን እነዚህ ከትህትና ጋር ፍቅርን ከአንድነት ጋር ይዞ እየመራን የሚገኝ ንጉስ እጅግ በጣም ድንቅ ነው። ያመራሩ ሰውስ አገልጋዮች፣ ንጉሱ ወደ ሩቅ ሀገር ሊሄድ እየፈለጋችሁ ነው። በፍጥነት ወደ ቤተ መንግስቱ ነው። ተነሱ፣ ተነስ። ዛሬ ንጉሱ ወደ ሩቅ ቦታ ነው የሚሄድ። ተነስ። ምን ይለጣጣል? ምን አለብተኛ ተወጃን ሲታሩና ቤት ሲልቁ ወዴት ማለት ግዴታቸው እኮ። ወይኔ ምነው በእኛ ግራይ ምን ነው ባልሆነ ትርፍ ያበዝ ተው እንቅልፍ ይበቃል። በሉ ሊተው ምን እንጠብቃለን? ንጉሶች ሺህ ዓመት ይንገሱ። ሺህ ዓመት ይንገሱ ንጉሶች። መጣችሁ አገልጋዮች። እኔ አሁን የፈለኳችሁ ለብዙ ጉዳይ ነው። ወደ ሩቅ ሀገር ልሄድ ስለሆነ መክሊት ልሰጣችሁ ነውና እናንተም በምሰጣችሁ መክሊት አፍርታችሁ ቆዩ። ይሄው ለአንተም ባለ 5 ለአንተም ባለ 2 ይሄው ለአንተም ባለ 1። እሺ ንጉሶች፣ ሰላም ይመልሶት። እኛም ፈጣሪ በተሰጠን ላይ ታማኞች ያደርገን። እሱ ይከተለን። በሉ እንግዲህ ጓደኞች፣ ከዚህ በኋላ እኛ ባላደራ ባለመክሊት ነን። ስለዚህ እዚህ በኋላ ሁላችንም ለስራ እንሩጥ፣ እንፋጠን። በሉ እንግዲህ አደራችንን መክሊታችንን አትርፈን ንጉሱ ሲመለሱ እንገናኛለን። በሉ ምን አይነት ዕዳ ነው? ጭራሽ ብለው ደግሞ የንጣሩብኝ ደግሞ የንቀታቸው ንቀት ለእነሱ 5 ሰጠው ለእኔ 1። ቆይ መክሊቱን ከብሬ የተረከበውን አጥብቆ በመያዝ መንገድ ማቀና። ቀናት ተለውጦ ጊዜው ደረሰና ከያሉበት መጡ። ሁሉም ተጣሉ። ንጉሥ ተቀምጦ በዙፋኑ የመረካከቢያ ደረሰና ቀኑ እንዲህም አላቸው አይናቸውን እያዩ የማይወጡ እውነት የኔን ቃል አልሰማ ብለው ከሆነ እስካሁን አልመጡም። ንጉሶች ሺህ ዓመት ይንገሱ። ንጉሶች ሺህ ዓመት ይንገሱ። እኔማ ስትዘገዩ ቀራችሁ ብዬ በሉ አሁን ያስረከብኳችሁን መልሱልኝ። የልፋታችሁን የላባችሁን ዋጋ ሊከፍላችሁ ነውና።
እኔ በተሰጠኝ መክሊት በ5ቱ 60 አድርጌ አትርፌያለሁ። ይህ የሚሆነው ፈጣሪ ልቦናዬን አቅንቶት ነው። በፊትዎትም ሞገስ ለማግኘት ትቻለሁ። ይኸው ነው። ንጉሥ ሆይ የሰጡኝን 2 መክሊት በእጥፉ 2 አትርፌ ለእርሶ በበጎ ምግባር በበጎ መስክ ላይ ስላሰማሩኝ ለእርሶ ለፍጥረታት ገዢ ታላቅ ምስጋና ነው። አንተስ? ካልዘራበት የምጠጥ ካልባተንክ የምትሰበስብ ጨካኝ ንጉሥ መሆንን አውቄያለሁ። ፈራሁ። ሄጄ መክሊትን በምድር ላይ ቀበርኩት። የመምጫን ጊዜ ሲደርስ መክሊትን አምጥቼ ይዞ መጡ። ይኸው የሰጠኝ ራሱ ነው። ይኸው ይረከቡ። መልካም። እናንተ በጥቂቱ ታምናችኋልና በብዙ ሾማችኋለሁ። አንተ ክፉና ሐሰተኛ ባሪያ፣ እውነት እኔ ያልዘራሁትን የማጭድና ያልበተንኩትን የምሰበስብ ሰው ነኝን? እውነት እልሃለሁ፣ እግዚአብሔር በተሰጠ መክሊት ብታገለግል ኑሮ ብዙ ይጨመርልሃል። አሁን ግን ከተሰጠኝ ይወሰድብሃል። አሁኑን አውጣና ነው ታዛዥ ንጉሥ ሆይ ንጉሥ ሆይ የስጦታ ድርጊት የአምላክ ክፋቱ አይባልም። ባገኙት መመስገን ያንናቃል። ለቅጣት መቻኮል አምላክን ማታለል፣ ሕግን መተላለፍ አስፈላጊ ነገር ብዙ ሆነ ትንሽ አያያዝ ያሸዋል። የድካምን ዋጋ አትርፎ ይሰጣል። ትሁን ልብ